ለጥምቀት ያልሆነ ቀሚስ ሲበጣጠስ ሲባል እንሰማለን እና ምን ማለት ይመስላችኋል? ቤት የምንለብሰው ልብስ ሲበጣጠስ ማለት ወይኔ ጓደኛዬ ለኔ የአምላክ ስጦታ ገጸ በረከቴ አክብሬ ሊያዝሽ እንደ ታናሽ እህቴ ስስቴ ልበልሽ ምስጢር ገበናዬ አለውልሽ ምትይኝ የኔ መከታዬ ስላንቺ ለማውራት ቃላቶች አጥሮኛል እህቴ ነሽ ብልሽ እሱ ይቀለኛል። የዓለምን በደል የሰውን ግፍ አይቶ 99 መላእክትን ትቶ ጽድቅን ለመፈጸም በደልን አጥፍቶ የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን። ይህ የጣፋጮቹ ልጆች ፕሮግራም ነው። በዛሬው ፕሮግራማችን ለየት ያለ የብርሃነ ጥምቀት ቆይታ እናደርጋለን። ለዛሬው ቆይታችን ይሆነን ዘንድ ከነዚህ ታዳጊዎች ጋር ቆይታ የምናደርግ ይሆናል። ጥሩ ጊዜ እንደምታሳልፉ አልጠራጠርም። ወደ ዝግጅቱ። እንዴት ናችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን። የመጀመሪያ ጥያቄያችንን ራሳችሁን በማስተዋወቅ እንጀምራለን። እሺ፣ አመሰግናለሁ። ስሜ ያኪያ ጸጌ ይባላል። የ8ኛ ክፍል ተማሪ ነኝ። ሩት አዲስ ይባላለሁ። የ8ኛ ክፍል ተማሪ ነኝ። የያ ጸጌ ይባላለሁ። የ8ኛ ክፍል ተማሪ ነኝ። መክሊት ምትኩ ይባላለሁ። የ8ኛ ክፍል ተማሪ ነኝ። የፊታችንን የጥምቀት በዓልን እንዴት ነው የምታከብሩት? በዓልን የምናሳልፈው ከቤተሰቦቻችን ጋር ወደ ጥምቀተ ባህር ሄደን ነው የምናከብረው። በዓልን የምናሳልፈው ከቤተሰብ ጋር በመሆን ታቦትን ወደ መድኃኔዓለም በመሸኘት የምናከብር ነው የሚሆነው። የጥምቀት በዓልን የምናከብረው ከቤተሰቦቻችን ጋር ወደ ቤተክርስቲያን በመሄድ ወደ ጥምቀተ ባህር ሄደን በመጠመቅ ነው። ጥምቀትን በዓል የምናሳልፈው ወደ ቤተክርስቲያን በመሄድ ወደ ቤተክርስቲያን። እሺ፣ ክፍላችሁንና ደረጃችሁን በዓል እንዴት እንደምታከብሩ ገልጻችሁልናል። የጥምቀት በዓል ለእናንተ ምን አይነት ለየት ያለ ትርጉም ካለው? ለእኔ ለየት ያለው ትርጉም በመጀመሪያ ኦርቶዶክሳውያን እንደሚያከብሩት ስለሆነ ለእኔ ለየት ያለ በዓል ነው። ማለትም እኛ እዚህ ጋር ሁላችንም ኦርቶዶክስ ነን። ታቦታትን እየሸኘን ከቤተክርስቲያን እያወጣን ወደ መድኃኔዓለም ከመድኃኔዓለም እያወጣን ወደ ደብራቸው የምንመለስበት በዓል እየዘመርን ምናምን ስለሆነ ከሌላ በዓላት ላይ መጨፈር ማለት ዘፈን ምናምን እየተከፈተ ስለምን በዚህኛው ግን በመዝሙር ስለሆነ ለኔ ለየት ያለ በዓል። የጥምቀት በዓልን ለኔ ለየት የሚያደርገው ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ድህነትን ለማስገኘት በባህረ ዮርዳኖስ የተጠመቀበት ስለሆነ ነው። ጥምቀት በዓል ለኔ ለየት የሚልበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ እሷ እንዳለችው በባህረ ዮርዳኖስ ሲጠመቅ ለኛ ድል ያደረገልን እና ለዛ እኛም ስንጠመቅ ወይም ደግሞ ጸበሉ ስንረጭ ለየት ያለ በዓል። ለኔ ለየት ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ በባህረ ዮርዳኖስ ላይ ጠመቅ እንደሆነና ልክ ታቦታትን ምናምን ስንሸኝ እየዘመርን ምናምን መሆኑ ደስ ይለኛል። እሺ፣ በዓሉ እንዴት የመጣ ይመስላችኋል? ስለ በዓሉ አመጣጥ ትንሽ ብትሉ። በዓሉ የመጣው እግዚአብሔር በ30 ዓመቱ ለሰው ልጆች ድህነትን ለማስገኝ በጥምቀተ ባህር ወይም በባህረ ዮርዳኖስ የተጠመቀበት ነው። የጥምቀት አመጣጡ ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ ሲጠመቅ እሱን መታሰቢያ አድርገን እኛም ጸበል የተረጨን ከዛ የጥምቀት በዓል አመጣጥ ኢየሱስ ክርስቶስ በ30 ዓመቱ ወደ ባህረ ዮርዳኖስ በመሄድ የተጠመቀበት ስለሆነ ያው ከዛ ነው የመጣው። የጥምቀት አመጣጡ በጥንት ጊዜ ጌታችን ኢየሱስ ክርስቶስ ከሰማይ ወርዶ በ30 ዓመቱ በተጠመቀበት ሲጠመቅ
ለእኛም እንደዛ ጥምቀት እንድል አድርጎ ስላለ። እሺ ለየት ያለ ተሰጥኦ አላችሁ? አዎ አለን። ድራማ መተወን፣ ትወና። ድራማ መተወንና ግጥም የመቅጠም ተሰጥቷል። የዳይሬክቲንግ እና የትወና ተሰጥቷል። ግጥም መጻፍና ትወና ተሰጥቷል። እሺ ከበዓሉ ጋር በተያያዘ ብዙ ጊዜ ለጥምቀት ያልሆነ ቀሚስ ይበጣጠስ ሲባል እንሰማለን እና ምን ማለት ይመስላችኋል? የሚመስለኝ የጥምቀት ያልሆነ ቀሚስ ይበጣጠስ ሲባል ጥምቀትን ወደ 4 ቀን ምናምን ነው የምናከብረው እና በዛን ጊዜ ደግሞ አብዛኛውን ጊዜ ሴቶች ነው ሽብርቅ ምናምን ብሎ የሚሄዱት። ለዛ ለቃ የጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። እንደሚመስለኝ ከሆነ አብዛኛውን ጊዜ ሴቶች አምረውና ደምቀው ስለሚታዩ ያው ለዛ ጊዜ ያልሆነ ቀሚስ ይበጣጠስ ይባላል። ቤት የምንለብሰው ልብስ ይበጣጠስ ማለት መሰለኝ። እኔ የሚመስለኝ ለጥምቀት ያልሆነ ያልተለበሰ፣ ለጥምቀት ካልተለበሰ ሌላ በምን ይለበሳል ይመስለኛል። እሺ ጓደኛሞች ናችሁ? እንዴት ታወቃችሁ? የተዋወቅነው በቅዱስ ገብርኤል ገዳም ላይ የሆነ ኪነ ጥበብ ክፍል ነበርና በሱ ነው የተዋወቅነው ድራማ በመስራት። እሺ አሁን ደግሞ ጥያቄዎቻችንን ከጨርሰናል። በመቀጠል የሚሆነው የቅጣት ጨዋታዎች አሉን። ወደ ጨዋታዎቹ እናልፋለን። ተመልሰናል ተመልካቾቻችን። እንግዲህ በሳሉ የምትመለከቱን እጣዎች በማንሳት የሚደርሳቸውን ጥያቄዎች ወይም ቅጣቶች በትክክል ይወጡታል አይወጡትም የሚለውን ከቅጣቱ በኋላ የምንመለከት ይሆናል። እንጀምር። እሺ መጀመሪያው ማን ያንሳ? መክሊት። እሺ መክሊት። በጣም እንደተበሳጨ ሰው ሆነሽ ተኮሳተሪ። ሞራል ስጠታ። ሊባ እሺ እናመሰግናለን። አንቺ ማሽ ብዙም አይከብድም። የእብድ ገጸ ባህሪ ሆነሽ ተጫዋች። አታ ምን ያራክሮ እዚህ አጋጫሉ። ይከዚ ሌባ ቢሰርቅሽ የምታሳየውን ሪያክሽን አሳይ። ስልኬስ እንዴ ስልኬን አይታችኋል? ስልኬስ ሳታወሪ አስቂኝ። መክሊት እንደገና ዘምሪ። የዓለምን በደል
የሰውን ግፍ አይቶ 99 መላእክትን ትቶ ጽድቅን ለመፈጸም በደልን አጥፍቶ የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ። በጋራ የምትቀጡት ቅጣት ነው። የተዋወቃችሁ ቀን እንዴት እንዳወራችሁና ያወራችሁትን አሳዩኝ። መንታ ናችሁ እንዴ? የምር? አዎ። እሺ ስምሽ ማን ነው አንቺ? እኔ አኪያ። ቤሪያ። በጣም ነው የምትመሳሰሉት። መለየት አይቻልም። አረ እንለያለን። የእናንተስ? ስምሽ? የኔ መክሊት ነው። እኔ ሩት እባላለሁ። ናት ምትሆናለች። ሩታንሽ ስለምትልታንሽ እንደ ህፃን አልቅሺ። አልፈልግም ተውኝ፣ ለቀቁኝም ብየውም አልፈልግም፣ አልሄድም። ኦኬ ሸሊ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ የቅዱሳን ሀገር ኢትዮጵያን ዘንግቼ ሃይማኖት ብለውጥ ማተቤን ፈትቼ ፈትፍቶ ያጎረሰኝ እምዬን ቢረሳኝ የቴድሮስ አጥንትሽ ሆኖ ይጋኝ የእምዬ አጥንትሽ ሆኖ ይጋኝ። ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ቀልድ በሌለበት ክትክት ብለሽ ሳቂ። ወይኔ አይስክም እንዴ? ከእንቅልፍሽ ስትነቂ ታናሽ እህትሽ ጭቃ ብለቀልቅብሽ ምን ታደርጊያለሽ? በትወና በምርጥ ነበር እንዴ? አንቺ ምን እያልሽ ነው? ያምሻል? ጤነኛ አይደለሽም? እዚህ ከዚህ ሁለት ብርጭቆ ውሃ ጠጭ። መርሲ
ማቋረጥ በዓለም ስለሆነ ለዛሬ አንዱ ምረንሻል። የመጨረሻው ቅጣት አኪያ ግጥም አቅርቢ። ጓደኛዬ ለኔ የአምላክ ስጦታ ገጸ በረከቴ አክብሬ ሊያዝሽ እንደ ታናሽቴ ስስቴ ልበልሽ ምስጢር ገበናዬ አለውልሽ ምትይኝ የኔ መከታዬ ስላንቺ ለማውራት ቃላቶች አጥሮኛል እህቴ ነሽ ብልሽ እሱ ይቀለኛል ስጠፋ ፈልገሽ ድህነቴን አይተሽ ሁሌ የምትጎበኝ ንጹህ ፍቅር ሰጠሽ ጓዴን የምስጢር የፍቅር ማዕዴ ቢያንስ እንጂ አይበዛም እኔ አንቺን መውደዴ እስኪ ስም ላውጣልሽ የሚገልጽሽ ባገኝ ባጁት የሚኖረው ብዙ ህይወት አለኝ ስለዚህ ዓለሜ ልበልሽ ኪዳኔ አትለይምና ሁልጊዜ ከጎኔ አትለይምና ሁልጊዜ ከጎኔ ጓደኛዬ እወድሻለሁ። እሺ የቅጣት ጨዋታዎቻችንን ጨርሰናል። ሁላችሁም ምን መሆን ነው የምትፈልጉት? እኔ ሁለት ነገር ነው መሆን ፈልገው አንደኛ ዶክተርና ከዛን ተዋናይ መሆን ፈልጋለሁ። ተዋናይ የፊልም ዳይሬክተር እና የልብ ሐኪም መሆን ፈልጋለሁ። ሶስት ነገር ነው የኔ ገጣሚ፣ ተዋናይ እና ዶክተር። ተዋናይ እና አስትሮኖመር። እሺ ሁላችሁም ተዋናይ መሆን ትፈልጋላችሁ? እስቲ ሁላችሁም የምታደንቁትን ተዋናይ። እኔ ማደንቀው አለማየሁ ታደሰ። እኔ ማደንቃት ተዋናይ ሰላም ተስፋዬ። አለማየሁ ታደሰ። ሰላም ተስፋዬ። እሺ አሁን ቅጣቱ ሲከተል ጥሩ ነበረ፣ ግን አሁን ከጠራቻችሁ እና ከምታደንቋቸው ተዋናይ የምትወዱትን ቃላት ተውት። ልደቴን አክብሩልኝ። እሺ ምን ችግር አለ እኮ ዝፈኑልኝና፣ ግን እንደዚህ አይደለም የምትዘፍኑት። እኔ ልንገራችሁ። ሃፒ በርዝዳይ ቱ ሚ ተቀበሉ። ሃፒ በርዝዳይ ቱ ሚ አይደለም ቱ ሚ ሳይሆን የምትሉት የእናንተ ሳይሆን የኔ አይደለ ቱ ዩ ነው። ሃፒ በርዝዳይ ቱ ሚ ሃፒ በርዝዳይ ቱ ዩ። አመሰግናለሁ። ሲሩ ሄኖክ የኔ ሄኖክ አሰሙም እንዴ? ኑ ይኸውላችሁ አሁን ይሄን ቦርድ ይታያችኋል አይደለ? እኔን ወደፊት እንዴት እንደምትጦሩኝ አሁን አዳምጡኝ። ወደፊት ለእናትና ለአባቶቻችን ምን ማድረግ አለብን? እንደዛ አሁን እስቲ አስቡ። ምንድነው እስቲ የምታረጉልን? ቤሪያ እናንተ ሴቶች ናችሁ፣ ሁሉንም ነገር የምታረጉት እናንተ ናችሁ። ከዛ ባለቀሚስ ሆኑ። ክቡራን አድማጮቻችን ይህ ለምን የተሰኘው የሬዲዮ ፕሮግራማችን ነው። ፕሮግራሙን የሚመራላችሁ እኔ በስንቱ ቅጣው ነኝ። እሺ መሀል ላይ አድማጭ አለ። እሺ አድማጫችን ይለው በስንቱ። አቤት በጣም ነው የምጠላ። ምን አሉኝ በጣም ነው የምጠላ። እሺ ቀጣዩ ጨዋታችን የሚሆነው አንድ ፊደል ጠራላችኋለሁ።
የፊደሉን የመጨረሻ ፊደል የተከተላችሁ ቃላት መጥራት ነው የሚሆነው። ቅጣት አለው ጨዋታው። ቅጣቱ አሁንም ተውኔት ነው። እሺ ቅጥቃጭ እንቆጥራለን። በስንቻ ራኪ ብስኩት ትኩስ ማለት ኪስና እትና እንቆት መቆየት አይቻልም። እንቆጥራለን። ትኩስ ስም ምሳ ሳር እርግብ አንድ ሁለት ቁጥር ሶስት ጭቁ አንድ ሁለት ሶስት አራት አምስት ጨርሰናል። ቢሪያ ትቀጫለሽ። ቀጣቱን እኔ ሳሉ የምመርጥልሽ፣ አሁን ጓደኞችሽ ናቸው ይመርጡልሽ። ግን አንድ እድል አለሽ። ማን እንደሚቀጣሽ መምረጥ ትችያለሽ። መክሊት ቅጪ የአሽቃባጭ ሴትዮ ተዋናይ ታውኝ ወረኛ አልማዝ አረ አልማዝ አረ በእናትሽ ነይ አምጪ እዚህ ቆሻሻሽን አንሺልኝ። ዝም ብለሽ እኔ ጋር ይመጣል ሱስ አለብሽ እንዴ? ነይ እሺ በእናትሽ ብርቄ አረ ብርቄ ነይ እስቲ በእናትሽ። እቺ አልማዝ የምትባለው አስቸግራኛለች። እስቲ ነይ ከሰማችሽ አንድ ነገር በያት። እሺ እንደገና ቀልጠራለሁ። ብስባሽ ሽንኩርት ትምህርት ትቢት አንድ ነገር አንድ ቁጥር ሁለት ሶስት አራት አምስት መክሊት ማን ይቅጣሽ? አንድ ሽለላ ሸልይልን። እርሷን ቢንቋት አርጓት ገበሬ ቆላ ያረደችው ያን ነጭ በሬ ጎፈሬ ገዳይ ጨለማ ለብሳ ሺ ትጥላለች አንዴ ተኩሳ ልባም ጀግና ሴት ባለቀሚሷ አንጀት ያርሳል አተኳኩሷ ዘራባካሱ እንደገና ቃል ጠራለሁ። ማዶ አንድ ሁለት ዶክተር ርብቃ ቃሪያ አንድ ሁለት ሶስት ያዕቆብ አይደለም ርብቃ ርብቃ ነው። ርብቃ አንድ አሪያ ያዕቆብ ብርሃን ንብ ብርቱካን አንድ ሁለት ሶስት አራት
5 ማለት ትቀጣ እንደ ቃመ ሰው ሆነሽ ተውኝ። እንደ ቃመ ሰው ስም ስጧት። ፊጋው ነዚ ጎራ ጎራ በመናሽ አረትኑ ራሱ አለነ ያበደ ነው። በቃ በይመች እሺ ጨዋታውን አንድ ህግ እናመጣለን። ህጉን እንቀይረዋለን። ሩት ትቀጣለች በተራዳው ትቀጣለች። ከዛ ሩት ደግሞ እሷን ትቀጣለች። ቅጣት እንቅጣና ጨዋታችንን እንጨርሳለን። ቀጣ አዎ ቢራ የተወነችውን ተውኔት መልሰሽ ተውኝልን። አኪያ አንቺም እንደዛ አንቺ ማማዬ አለሻ ናድቁ ወይ አረ በቃ እሺ ላቀን ትመጫለሽ። ፒስ በቃ ማኪት ሻውን ሼባው እዚህ መተሽ ዱቃቲም እንዴ? አረ እዚህ ያለው ነገር ያበደ ነው። አረ ናሽ ነይ 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 በእናትሽ ያሚታም ትቀጣለህ? አዎ ተቀጫንቺ ምን ትቀጣ? የአብዲ ካራክተር ሆና ትተውል። አሮጊት በቃ ያሮጊት አለ ነገረኛ አሮጊት ኩስኩስ ብታይ እሷን ተውይልኝ። አይቻልም ግን እኮ አረ ምን አይነት አሮጊት ነገር በነገር ምንድነው? አንቺ ቀሚሱ ምንድነው? አንቺ ወደ ላይ እኮ እንዲህ ተነስቶ እኮ ሊወርቅ ደርሷል። ምንድነው እንደዚህ አይነት አለባበስ? እናንተ ጓደኛ አይደላችሁ እንዴ? ጓደኛ እኮ መስታወት ነው፣ ግድግዳው ናችሁባት እንዴ? መከራት እንጂ ትልቅ ሰው ሲያወራ ይሳቃል። አንቺስ እሺ በመጨረሻ ማስተላለፍ የምትፈልጉት መልዕክት ካለ እንኳን አደረሳችሁ አመሰግናለሁ ማለት የምትፈልጉት ሰው ካለ እድል ልስጣችሁና ማመስገን የምፈልገው ሰው በመጀመሪያ ለዚህ ያደረሰኝን እግዚአብሔር አምላኬን ማመስገን እፈልጋለሁ። ከዛ ሲቀጥል ደግሞ ከጎን ያሉ ቤተሰቦቼን ማመስገን እፈልጋለሁ። ከጎኔ ሆነው የሚመክሩኝ ወደ ገደል ስገባ እንዳትገቢ ብለው የሚይዙኝ ጓደኞቼንም ማመስገን እፈልጋለሁ። እናንተንም አመሰግናለሁ። እንኳን አደረሳችሁ ማለት የምፈልገው ደግሞ ቤተሰቦቼን እንኳን አደረሳችሁ፣ ጓደኞቼን እናም ለኢትዮጵያ ሕዝብ የእምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ለማመስገን የምፈልገው በመጀመሪያ ልዑል እግዚአብሔርን ማመስገን እፈልጋለሁ። በመቀጠልም ቤተሰቦቼን እንዲሁም ጓደኞቼን ማመስገን እፈልጋለሁ። እናም ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ።
በመጀመሪያ ማመስገን የምፈልገው የፈጠረኝን ፈጣሪ በጣም ነው የማመሰግነው። በቀጣይ ደግሞ እዚህ ያደረሱኝን ወላጆቼን፣ ቤተሰቦቼን ላመስግን እወዳለሁ እና በመጨረሻም እናንተንም ላመሰግን እወዳለሁ። እንኳን አደረሳችሁ ማለት የምፈልገው ደግሞ ጓደኞቼን፣ ቤተሰቦቼን እንዲሁም መላው የኢትዮጵያ የኦርቶዶክስ እምነት ተከታይ የሆኑትን እንኳን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ ማለት እፈልጋለሁ። እኔ መጀመሪያ ማመስገን የምፈልገው እግዚአብሔርን፣ ቤተሰቦቼን እና ደግሞ ማስተላለፍ እንኳን አደረሳችሁ ብለው ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ለጓደኞቼም ለጥምቀት በዓል ያዘጋጀነው ዝግጅት ይህንን ይመስል ነበር። የጣፋጮቹ ልጆች ዩቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ አጋሪ ሁኑ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። መልካም ቆይታ።